የአዲስ አበባ አሽከርካሪና ተሽከርካሪ ቁጥጥር ባለስልጣን የንድፈ ሐሳብ ወይም የኮምፒውተር ፈተና የሚወጡት ከምን እንደሆነ ያውቃሉ? አንደኛ ከስነ ባህሪ ዘርፍ፣ ሁለተኛ ከቴክኒክ ፓርት ወይም ከሞተር ፓርት ክፍል፣ ሶስተኛ ከመንገድ ዳር ምልክቶች ህግጋቶችና ደንቦች ክፍል የተወጣጡ 4500 ጥያቄዎች ሲስተም ላይ ተጭነዋል ይላል ባለሙያ። ታዲያ እነዚህ ጥያቄዎች እጩ አሽከርካሪዎችን ይፈትናሉ፣ ይመጥናሉ፣ ይመረምራሉ ያላቸውን 4500 ጥያቄዎች ሲስተም ላይ ጭኗል። የእነዚህ ጥያቄዎችና መልሶች ሚስጥርም በዚህ ቻናል በተከታታይ እየቀረበ ይገኛል። ከእናንተ የሚጠበቀው ቻናላችን ሳብስክራይብ በማድረግ ወደ ጥያቄ ቁጥር 151 ተሽከርካሪዎች በሚሽቀዳደሙ ጊዜ ቀዳሚው ዳሽ ፍሬቻ ተቀዳሚው ደግሞ ዳሽ ፍሬቻ ማሳየት ይኖርባቸዋል። ሀ የግራ ፍሬቻ የቀኝ ፍሬቻ፣ ለ የቀኝ ፍሬቻ የግራ ፍሬቻ፣ አመርኋ የኋላ መብራት የፊት መብራት፣ መ የኋላ መብራት የግራ ፍሬቻ። ትክክለኛው መልስ ጥያቄ ቁጥር 152 አንድ ተሽከርካሪ በከተማ ውስጥ ከዳሽ ሰዓት በላይ ተበላሽቶ መንገድ ላይ እንዲቆም አይፈቀድለትም። ሀ ከ5 ሰዓት፣ ለ ከ6 ሰዓት፣ አመርኋ ከ10 ሰዓት፣ መ ከ4 ሰዓት በላይ እንዲቆም አይፈቀድለትም። ትክክለኛው መልስ ጥያቄ ቁጥር 154 ዳሽ መብራት ብርት ጥፊት እያለ በተደጋጋሚ ሲበራ ፍጥነት በመቀነስ ግራና ቀኝ አይቶ በጥንቃቄ ማለፍ ይቻላል። ሀ ቀይ መብራት፣ ለ አረንጓዴ መብራት፣ አመርኋ ቢጫ መብራት፣ መ መልስ የለም። ጥያቄ ቁጥር 155 በመንገዱ አቅጣጫ የሚሰመሩ መስመሮች ውስጥ ጠመዝማዛ መንገድ ላይ የሚሰመረው ዳሽ መስመር ነው። ሀ የተቆራረጠ፣ ለ ያልተቆራረጠ፣ አመርኋ ቀይ መስመር፣ መ ጥቁር መስመር። ጥያቄ ቁጥር 156 መረጃ ሰጪ የመንገድ ዳር ምልክቶች ሀ ወሳኝ ምልክቶች ናቸው፣ ለ የሚከለክሉ ምልክቶች ናቸው፣ አመርኋ ቅድሚያ የሚሰጡ ናቸው፣ መ መልስ አልተሰጠም። ጥያቄ ቁጥር 157 ከሚከተሉት ውስጥ ተሽከርካሪን በቀኝ ጠርዝ ለማቆም መቅደም ያለበት ሀ ማርሽ ዜሮ ማድረግ፣ ለ መስታወት መመልከት፣ አመርኋ ፍጥነት መቀነስ፣ መ ረድፍ ወደ ቀኝ መያዝ። ትክክለኛው መልስ ጥያቄ ቁጥር 158 መንገዶች ዘላቂ መሆንና አለመሆናቸውን የሚያስተላልፍ የመንገድ ዳር ምልክት ዳሽ ውስጥ ይመደባል። ሀ የሚያስጠነቅቅ፣ ለ ቅድሚያ የሚሰጥ፣ አመርኋ አቅጣጫ አመልካች፣ መ የሚቆጣጠር። ጥያቄ ቁጥር 159 የመንገዱ ስፋት ከ12 ሜትር በላይ ካልሆነ በቀር በመንገዱ አንጻር ወይም በተቃራኒ በኩል ከአውቶቡስ ማቆሚያ በዳሽ ርቀት ክልል ውስጥ ማቆም የተከለከለ ነው። ሀ በ15፣ ለ በ25፣ አመርኋ በ30፣ መ በ50። ጥያቄ ቁጥር 160 ለከባድ ተሽከርካሪዎች ከነተሳቢው በሁለተኛ ደረጃ አውራ ጎዳና ላይ የተፈቀደላቸው የፍጥነት ወሰን በሰዓት ስንት? ሀ 100 ኪሎ ሜትር፣ ለ 40 ኪሎ ሜትር፣ አመርኋ 60 ኪሎ ሜትር፣ መ 50 ኪሎ ሜትር። ትክክለኛው መልስ ጥያቄ ቁጥር 161 ዳሽ መብራት ሲበራ ቆመው የነበሩ አሽከርካሪዎች ለመሄድ ይዘጋጃሉ። ሀ ቢጫ መብራት፣ ለ አረንጓዴ መብራት፣ አመርኋ ቀይ መብራት፣ መ ቀይና ቢጫ መብራት። ጥያቄ ቁጥር 162 ተሽከርካሪን ቀድመን ለማለፍ ማብራት ያለብን ፍሬቻ ዳሽ ፍሬቻ ነው። ሀ የቀኝ ፍሬቻ፣ ለ የግራ ፍሬቻ፣ አመርኋ የፊት መብራት፣ መ የኋላ መብራት። ትክክለኛው መልስ ጥያቄ ቁጥር 163 ቅድሚያ ስጥ የሚለው የመንገድ ዳር ምልክት ሀ በቅርጽ የተለያዩ ናቸው፣ ለ የሚቆጣጠሩ ምልክቶች ምድብ ውስጥ ይመደባሉ፣ አመርኋ ቅድሚያ ሰጥተን እንድናሽከረክር ያስገድዱናል፣ መ ሁሉም መልስ። ጥያቄ ቁጥር 164 ከባቡር ሐዲድ ማቋረጫ በዳሽ ሜትር ክልል ውስጥ ሌላን ተሽከርካሪ መቅደም ክልክል ነው። ሀ በ30፣ ለ በ60፣ አመርኋ በ40፣ መ በ50።
ጥያቄ ቁጥር 165 ለአነስተኛ ተሽከርካሪ በሶስተኛ ደረጃ መጋቢ መንገድ ላይ የተፈቀደለት ከፍተኛ የፍጥነት ወሰን ዳሽ ነው። ሀ 30 ኪሎ ሜትር ፐር ሰዓት፣ ለ 60 ኪሎ ሜትር በሰዓት፣ አመርኋ 40 ኪሎ ሜትር በሰዓት፣ መ 50 ኪሎ ሜትር በሰዓት። ጥያቄ ቁጥር 166 ከመንገድ ዳር ምልክቶች ውስጥ መጀመሪያ ወደ ቀኝ ቀጥሎ ወደ ግራ የሚታጠፍ ጠመዝማዛ መንገድ እንደሚያጋጥም ምልክት የሚያስተላልፈው ሀ መረጃ ሰጭ፣ ለ የሚያስጠነቅቅ፣ አመርኋ አቅጣጫ ጠቋሚ፣ መ የሚከለክል። ትክክለኛ መልስ ጥያቄ ቁጥር 167 ምሽት ወቅት ለአጭር ጊዜ የመንገድ ዳር መብራት በሌለበት አካባቢ ተሽከርካሪን አቁሞ ለመሄድ የምንጠቀምበት የመገናኛ መሳሪያ ዳሽ ይባላል። ሀ የማቆሚያ መብራት፣ ለ የሰሌዳ መብራት፣ አመርኋ ፍሬቻ፣ መ ክላክስ። ጥያቄ ቁጥር 168 ማንኛውም ተሽከርካሪ ከፊትና ከኋላ በርቀት ላይ ማየት በማይቻልበት ስፍራ ዳሽ ሜትር ማቆም አይፈቀድለት። ሀ በ30 ሜትር፣ ለ በ40 ሜትር፣ አመርኋ በ20 ሜትር፣ መ በ12 ሜትር። ትክክለኛው መልስ ጥያቄ ቁጥር 169 ማንኛውም መስቀለኛ መንገድ በዳሽ ሜትር አቅጣጫ መቀየር ጥያቄ ቁጥር 172 ከመንገድ ዳር ምልክቶች ውስጥ የሁለት ባቡሮች ሐዲድ መንገዱን እንደሚያቋርጡ ምልክት የሚያስተላልፈው ሀ የሚያስገድድ፣ ለ የሚያስጠነቅቅ፣ አመርኋ አቅጣጫ መልካች፣ መ ቅድሚያ ስጥ የሚል። ጥያቄ ቁጥር 173 ወደ መስቀለኛ መንገድ በመምጣት ላይ ያለ አሽከርካሪ ከዳሽ ሜትር ባላነሰ ርቀት ላይ ሌላን ተሽከርካሪ መቅደም ይችላል። ሀ ከ20 ሜትር፣ ለ ከ30 ሜትር፣ አመርኋ ከ12 ሜትር፣ መ ከ50 ሜትር። ጥያቄ ቁጥር 174 አንድ የተበላሸ ተሽከርካሪ በሌላ ተሽከርካሪ በሚጎተትበት ጊዜ በመካከላቸው ያለው ርቀት ከዳሽ ሜትር በላይ መብለጥ የለበትም። ሀ 3 ሜትር፣ ለ 5 ሜትር፣ አመርኋ 2 ሜትር፣ መ 4 ሜትር። ጥያቄ ቁጥር 175 ዳሽ መስመሮች የእግረኛ መተላለፊያ መስመሮች ናቸው። ሀ በመንገዱ አግድመት የሚሰመሩ መስመሮች፣ ለ የመንገዱ አቅጣጫ የሚሰመሩ በመንገዱ አቅጣጫ የሚሰመሩ መስመሮች፣ አመርኋ በመንገዱ ትይዩ የሚሰመሩ መስመሮች፣ መ ሁሉም መልስ ነው። ጥያቄ ቁጥር 176 በየብስ በባቡር ወይም በአየር ላይ የሚደረግ የሰው የመርከብና የአውሮፕላን እንቅስቃሴ ነው። ሀ የመንገድ ትራንስፖርት፣ ለ ትራፊክ፣ አመርኋ ትራንስፖርት፣ መ መልስ የለም። ቁጥር 177 ቅርጻቸው አራት ማዕዘን ይሁንና የአገልግሎት መስጫ ተቋማትን የሚያመለክቱ ምልክቶች ዳሽ የመንገድ ዳር ምልክቶች ናቸው። ሀ የሚከለክሉ የመንገድ ዳር ምልክት፣ ለ ቅድሚያ የሚሰጡ የመንገድ ዳር ምልክት፣ አመርኋ የሚያስገድዱ የመንገድ ዳር ምልክት፣ መ መረጃ ሰጪ የመንገድ ዳር ምልክት። ጥያቄ ቁጥር 178 መንገዱ ወደፊት እንደሚዘልቅ የሚያስጠነቅቅ የመንገድ ዳር ምልክት የትኛው ነው? ሀ ለ አመርኋ መ ምርጫዎች አሉ። ትክክለኛው መልስ ጥያቄ ቁጥር 179 የምታሽከረክርበት መንገድ መጀመሪያ ወደ ቀኝ ቀጥሎ ወደ ግራ ስለሚታጠፍ ተጠንቅቀ እለፍ የሚል ምልክት የትኛው ነው? ሀ ለ አመርኋ መ ምርጫዎች አሉ። ትክክለኛው መልስ ጥያቄ ቁጥር 180 ወደ ግራ የሚታጠፍ ኩርባ ስላለ ፍጥነትን በመቀነስ ተጠንቅቀ እለፍ የሚለው ምልክት የትኛው ነው? ሀ ለ አመርኋ መ መልስ አልተሰጠም።
ወደ የማርሽ ድራይቪንግ ቤተሰቦች ቀጥታ ሲስተም ላይ የምትፈተኗቸው ወደ 180 የመንገድ ዳር ጥያቄዎች በዚህ ቻናል በተከታታይ አቀረብኩላችሁ። በቀጣይ በሌላ ቻናል እስከምንገናኝ ሰላም ቆዩ። ሰላም ሰው